ሻይ ውስጥ መርዙን ጨምራ ሰላም እንድትጠጣት ልታረግ ስትል እንግዲህ ብሌን ሻዩን ቀያይራ ቃል እንድትጠጣ ካረገቻት በኋላ እንግዲህ ቃልን እግዚአብሔር አትርፏታል ማለት ነው። ምክንያቱም ብሌን ከውጭ ስትመጣ ሻይ ቀርቦ ስታይ በትክክል ቃል እዛ ውስጥ መርዝ እንደጨመረችበት እርግጠኛ ስለነበረች እንግዲህ ምን ለእናትየዋ ማለትም ለሰላም ሳታሰነቃ ሰላም ምንም ሳታቅባት እንግዲህ ሻዩን ቃስ ብላ ወንበሩን ለመወልወል አስመስላ ቀይረዋለች ማለት ነው። ስለዚህ ያሰበችው ነገር በትክክል እርግጠኛ ነበረች። እዛ ሻይ ውስጥ መርዙ እንደገባ እርግጠኛ ስለነበረች ቃል እንድትጠጣ ካደረገቻት በኋላ እንግዲህ ያው ጭካኔ መስሎ ይታያት እንጂ እዛ ጋር ግን ያንን ነገር ባታረግ ኖሮ ሰላም ምናልባት እስከ መጨረሻው ልትሞት ትችል ነበረ ማለት ነው። ስለዚህ እዚህ ጋር እንግዲህ ብሌን ሳታውቀው እናትየዋን ከጥቃት እየታደገቻት ነው ማለት ነው። ያው እናቷ እንደሆነች በእርግጠኝነት ባታቅም ማወቋ ስለማይቀር ግን አሁን ላይ ግን ብሌን ሰላምን ደጋግማ እያዳነቻት ነው። ቃል ደግሞ አሁን ሀሳቧን ቀይራ እንግዲህ ብሌንን ለመግደል እያሰበች ነው ያለችው ማለት ነው። ምክንያቱም በኃይሉ ቤቱ ይገዛ እንጂ ስለ ሰላም ቤቱን በስሟ ስላላደረገችው እሷን አሁን ላይ መግደሉ ትልቅ አደጋ ስለሆነ ያንቺ ትኩረት ብሌን ላይ መሆን አለበት፣ ብሌንና ሰላም እንዳይስማሙ ማድረግ አለባችሁ ብሎ ከመከራት በኋላ እንግዲህ ሰላምና ብሌንንም ለማጣላት ያደረገችው ነገር እንግዲህ ያው ተሳክቶላት ነበረ ማለት ነው። መርዛ አውቃ ስትጨምር እንድታያት ካደረገች በኋላ ግን ያው እናትየዋ ምግብ እንድትበላ መርዝ ስትጨምር እንድታያት ካደረገቻት በኋላ እሷ ብሌን እያሰበች ያለችው ያው አሁንም እናትየዋ ልትገል ነው ብላ ነበር ያሰበችው፣ ግን እሷ ለተንኮል ነበረ ማለት ነው። ካየቻት በኋላ ግን ምግቡን ቀይራው ለእናትየዋ ስትሰጣት ብሌን ደግሞ እንደ በፊቱ መስሏት እናትየዋ እንዳትበይዝ መርዝ ጨምራ ባታለች ብላ ስትላት እንግዲህ ቃልም ለመጀመሪያ ተዘጋጅታ ስለነበረ ለእናትየዋ የቀረበውን ምግብ እራሷ በልታ እናቴን ማኔ ልገል አልችልም ብላ እንግዲህ የማስመሰል ድርጊቷን አድርጋ ተሳክቶላታል ማለት ነው። እናትየዋም እንግዲህ ሰላምም እንግዲህ ያው ልጄ ናት ብላ ስለምታስብ ቃልን እንዴት እንደዚህ ልታረግ ትችላለች ብላ ብሌን ላይ ጮሃባታለች ማለት ነው። እንግዲያውም ዓይንሽን ማየትም አልፈልግም፣ ያው ደሞዝሽንም ቀድሜ ስለሰጠሁሽ ከዚህ ቤት ሙጭልኝ ብላ አባራት ነበረ። ያው ብሌን ደግሞ ከፍተኛ ትልቅ ችግር ቤት ውስጥ ዛኛው እናትየዋ ቤት ውስጥ ያሳደገቻት እናቷ ጋር ከፍተኛ ችግር ስላለ እዚህ ያለውን ነገር መቋቋምና እንደገና አገር ላይ ወድቆ ይቅርታ ማለቱን መርጣለች ማለት ነው። እንግዲህ ያው ሰላም በጣም መልካም ሰው ስለሆነች ችግርንም ስለምታውቀው የቤት ሰራተኝነትም ሆና ብዙ መከራና ስቃይም ስላየች ያንን ችግር እንግዲህ እግሯ ላይ ስትወርቅ ጊዜ አሳዝናት በቀላሉ ይቅርታ ብላታለች ማለት ነው። እንግዲህ ቃልም የብሌን ከዛ ቤት መሄዷ አስፈላጊ ሆኖ ብታገኘውም አሁን ላይ ግን ሌላ ሀሳቧን ቀይራ እንደውም ህይወቷን ልታጠፋት እያሰበች ነው ማለት ነው። እንግዲህ ያው ቃልም እንግዲህ አሁን ላይ ብሌን ፊቷን ወደ ብሌን አዙራለች ማለት ነው። እንግዲህ ያው በኃይሉ በነገራት መሰረት እዚህ ቤት ላያት አልፈልግም ብሎ ባስጠነቅቃት መሰረት እንግዲህ ሰላም ቤቱን በስሟ እስከምታዞር ድረስ እንግዲህ ትኩረቷን ወደ ብሌን አድርጋለች ማለት ነው። እንግዲህ ዳግምም ብሌን ቃልን ይቅርታ ስትጠይቃት ሰምቶ ከውጭ ገብቶ ነበረ። ምንድን ነው ብሎ ሲላት እንግዲህ ያው ቃልም እንግዲህ ስለ ብሌን ያለውን ነገር ሁሉንም ነግረዋለች፣ ውሸት ቢሆንም ማለት ነው። እሱ ደግሞ ከዚህ በፊት ከበኃይሉ ጋር ሲያወሩ ሰምቶ ነበረ፣ ግን ምን እንደነካው ባናቅም ለምን እንደዚህ እንዳለችና በቀላሉ እንዳመናት ባናቅም ግን አሁን ላይ ብሌንን መጥፎ ሰው አድርጎ አይቷታል ማለት ነው። እሷ ግን የሚጸጽትህን ነገር አትናገር እባክህ ብትለውም እሱ ግን ነፍሰ ገዳይ ነሽ ብሏታል ማለት ነው። ቃል እንግዲህ እኔና እናቴን ልታጣላ ነበረ፣ እንደውም ልትገለን ነበረ፣ የሚያስተኛ መድኃኒት ሰታን ሁላ ቤቱን ዘርፋ ልትሄድ አስባ ነበረ ብላ የነገረችው ነገር እንግዲህ ሙሉ በሙሉ አምኗት ብሌንን ካሁኑ እንግዲህ መጥፎ ሰው ነሽ፣ ስትታይ ግን መልካም ሰው ትመስያለሽ ብሎ እንግዲህ እንድታለቅስና በጣም እንዲከፋትም አድርጓል ማለት ነው። ያው ዳግም ምንነቱን ሳያቅ እንግዲህ ብሌን ላይ ትልቅ ፍርጃ ፈርዶባታል ማለት ነው። ቃል ግን አሁንም ብሌንን የማሰቃየቱ ነገር ቀጥለዋለች ማለት ነው። ሰላም ላይ ለሰላም ብላ ብትገባም እንግዲህ እንቅፋት ትሆንብኛለች ብላ ስላሰበች
መጀመሪያ ብሌንን ለማስወገድ አሁን ጥረት እያደረገች ነው ያለችው። ያው ብሌንና ሰላም እናትና ልጅ እንደሆኑ ከማወቃቸው በፊት ማስወገድ ትፈልጋለች ማለት ነው። ቃልም እንግዲህ ስለ በኃይሉ የተፈጠረውን ነገር ስትነግረው በጣም ተናዶባታል ማለት ነው። እንግዲህ ያው በእግዚአብሔር ቸርነት ነው የተረፈችው እንጂ እስከ ወዲያኛው ድረስ ልታሸልም ትችል ነበረ። ያው መርዙም እንግዲህ በጣም አደገኛ እንደሆነ አስቀድሞ ነግሯት ነበረ። ከሰውነቱ ውስጥም በጥቂት ደቂቃዎች ውስጥ እንደሚጠፋ ስለነገራትና በጣም ሲቃ ውስጥ ሆና ራሱ እሱ የነገራትን ነገር እያሰበች ነበረ ማለት ነው። ግን ያው ወተት ከጠጡ እንደሚዳንም ስለነገራት ቶሎ ብላ እንግዲህ ነፍስ ይዟት ወተት አጠጡኝ ብላ ወተት ከጠጣች በኋላ ተርፋለች። ግን አሁን ብትተርፍም ከስህተቷ ምንም ነገር እየተማረች አይደለም ማለት ነው። ምክንያቱም እሷና በኃይሉ ሀሳባቸው ብርና ብር ብቻ ነው። ስለ ሰው ሕይወት ምንም ግድ እየሰጣቸው አይደለም ማለት ነው። በኃይሉም ያው የምናውቀው ነው፣ በጣም ስግብግብ የሆነ ሰው ነው። እንግዲህ እህቱ ላይ ነው ይህንን ሁሉ ነገር እያደረገ ያለው። መጀመሪያ ልጁ ያልሆነችውን ልጅሽ ነች ብሎ አምጥቶ እንግዲህ በሷ ሊያስገድላት እየሞከረ ነው ያለው ማለት ነው። እንደገና ደግሞ ያው ሳይደግ ሳይጣላም እንደሚባለው እንግዲህ ብሌን እዛ ቤት ውስጥ ብትከሰትም እናቷ መሆኗን ሳታቅ እዛ ቤት ውስጥ ብትገኝም ለሰላም በህይወት እስካሁን መቆየት ድረስ ምክንያት ሆናለች። ግን አሁን ላይ ቃል እያደረገችው ያለችው ነገር ግን ብሌንና ሰላምን በጣም እንደሚያቃርናቸውና አሁን ደግሞ ትንሽዬ ሰበብ ካገኘችባት እስከ መጨረሻው እንደምታባረራትም ቃል ገብታለች። ያው እንግዲህ ቃለ ደግሞ አሁን ላይ ያው ሻይ ውስጥ አሁንም ዝም ብላ እሷ ደግሞ ሁሉንም ወደ መግደል ነው የምትሄደው። ሮጣ ብቻ መርዝ መጨመር ነው የምታውቀው፣ ወይ ሌላ መንገድ መጠቀም ስትችል ማለት ነው። አሁንም እንግዲህ ብሌንን ለመግደል ሻዩ ውስጥ መርዙን ጨምረዋለች ማለት ነው። እንግዲህ የሚፈጠረውን አናቅም። ዳግም ድንገት መጥቶ ካላዳናት አሁን ያንን ሻይ ጠጭ ስትላት ከጠጣች እንግዲህ ብሌን ልትሞት ትችላለች ማለት ነው። ቃልም ያሰበችው ነገር እንዲሳካላት ትልቅ መንገድ ነው የሚሆነው። እቤት ውስጥ ማንም የለም፣ ሁሉም ሄደዋል ማለት ሰላምም ጉዳይ አለኝ ብላ ስለወጣችም ዳግምም ድንገት መጥቶ ልብስ ልቀይር ብሎ ወደ ክፍሉ ስለሄደ እንግዲህ አሁን እዚህ ጋር እቤት ውስጥ የቀሩት ብሌንና ቃል ብቻ ናቸው። ቃል ደግሞ ሻይ ውስጥ መርዙን ጨምራበታለች። መርዙ ደግሞ በጣም አፋጣኝ ገዳይ ስለሆነ እንግዲህ ቶሎ ብሎ ወደ ሐኪም ቤትም ብትወሰድ ጥቅም አይኖረው፣ ወተቱን የሚሰጣት አይኖርም። ልትገላት እንግዲህ ቆርጣ ሻይ ውስጥ ጨምራለች ማለት ነው። እንግዲህ ቃል በጣም ጨካኝ እንደሆነች እና ቃልን ለገንዘብ ብላ ይህንን ሁሉ እያደረገች ነው ያለችው ማለት ነው። ከበኃይሉ ጋር ተባብረው በኃይሉም እዚህ ቤት ውስጥ ላያት አልፈልግም ስላላት እንግዲህ እስከ መጨረሻ ድረስ ብሌንን ለማሰናበት እየጣረች ነው ያለችው ማለት ነው።